የዳግማዊ ፀሐይን የክስ ጉዳይ ፍርድ ቤቱ ውሳኔ ሰጠ። ፍርድ ቤቱ የሰጠው ውሳኔ ዳጇ ድምፃዊት ዳግማዊት ፀሐዬ ሁሉ ነገር አልፎ በማህበራዊ ትስስር ገጿ ላይ ሊቀ መላኩ ቅዱስ ገብርኤል የደስታ ዜና ያብስራችሁ በማለት በጽሑፏ የመጀመሪያ ስንኝ ላይ አጋርታለች። የአርቲስት ሳምሶን ታደሰና የዳግማዊት ፀሐዬ የፍቺ ሂደት ከተፈጸመ በኋላ ያለው እንደሚታወቀው የቤቱ ጉዳይ ነው። በፍርድ ቤት ነበር ቤቱ እንዳይሸጥ የተወሰነው። ቤቱ ኮንዶሚኒየም ሲሆን ቤቢና ዳጊ ከመጋባታቸው በፊት ለዳጊ የደረሳት ነው። ክፍያውንም የከፈሉላት ወላጅ እናቷ ናቸው። ይህንን ማስረጃ ዳጊ ለፍርድ ቤት ማቅረብ በመቻሏና ቤቢ ደግሞ የእሷን ማስረጃ ውድቅ ሊያደርግ ባለመቻሉ ምክንያት ፍርድ ቤቱ ውሳኔ ሰጥቷል። ዳጊ እንዳለችው ቤቱ የልጆቼና የልጅ ልጆቼ ቅርስ ነው፣ አይሸጥም፣ አይለወጥም ብላለች። ምንም አይነት ነገር ቢፈጠር እናም ደግሞ ለዳጊ የቤቱን ክፍያ የከፈሉት የዳጊ እናት እንደሆኑ እያወቀ እሱ ምንም አይነት አስተዋጽኦ ያላደረገበትን ንብረት ገና ለገና በዳጊ ስም ነው ያለውና እሷን በምን ላግኛት ወይም ልበቀላት በሚል መልኩ እንደውም የራሱ ንብረት እንኳን ቢሆን የልጆቼ ሀብት ነው፣ ልጆቼ ይኑሩበት፣ ይደጉበት፣ ይቀመጡበት ብሎ መተው ሲገባው የልጆቹን መጠለያ ማረፊያ ለመንጠቅ መነሳቱ ወይም መሞከሩ የማይጠበቅ ድርጊት ነው። ተወዳጇ ድምፃዊት ዳግማዊት ፀሐዬ ሁሉ ነገር አልፈዋል። ምን አይነት ጭካኔ ነው! የገዛ እናቱን የገዛ እህቱን እንዲሁም ደግሞ ወንድሙንና ሌሎች ሁለት የ8 ወር እንዲሁም ደግሞ የ1 ዓመት ከ6 ወር የቤተሰብ አባላቱን ጨምሮ በአጠቃላይ 5 የቤተሰብ አባላቱ በጭካኔ እየገደለ በተጨማሪም ደግሞ ሌሎች ተጨማሪ 2 የቤተሰብ አባላቶች ላይ ከፍተኛ የሆነ ማቆሰልም እንዲሁም ደግሞ የነፍስ ግድያ ሙከራ ያደረገባቸው ይህ ግለሰብም እንግዲህ በእድሜ ልክ እስራት መቀጣቱን የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት አሳውቋል። ይህም ነገር የተፈጠረው በሸገር ከተማ አስተዳደር ኩራጀጃ ክፍለ ከተማ ኦቤ ወረዳ ላይ የሚኖረው ማን ያሰፋ የተባለው ይህ የ43 ዓመት ግለሰብም እንግዲህ ከሀያቴ የወረስኩትን ንብረት በፍርድ ቤት ተከፍለኛለች በማለት እንግዲህ በእናቱ ላይ በያዘው ቂም ምክንያት ነው እነዚህን 5 የቤተሰብ አባላቶቹን እጅግ በጣም ጭካኔ በተሞላበት መልኩ የገደላቸው። ይህ ነገርም የተፈጠረው ሚያዝያ 14 2017 ዓ.ም ቡኪ የተባሉ የ60 ዓመት እናቱ ቤት እንግዲህ እህትና ወንድሞች እንዲሁም ደግሞ ሌሎች የቤተሰብ አባላት የፋሲካ በዓልን ለማክበር በሄዱበት የፋሲካ ማግስት እንግዲህ ይህ ግለሰብ በንዴት ተነሳስቶ በህገወጥ መንገድ የገዛውን መሳሪያ በመጠቀም ነው በእናቱ ቤት በመሄድ እንግዲህ የ60 ዓመት እናቱን ጨምሮ ሌሎች 5 የቤተሰብ አባላቱን በመግደል ተጨማሪ 2 ሰዎች ላይ ደግሞ በመተኮስና ከፍተኛ የሆነ አካላዊ ጉዳትን አድርሶበታል። ይህ መረጃ የደረሰው ፖሊስም እንግዲህ በአካባቢው ላይ በመገኘት የሞቱትን ወደ ምርመራ እንዲሁም በተጨማሪ ደግሞ የተጎዱ ሰዎችን ወደ ሆስፒታል በመውሰድ ግለሰቡን ለመያዝ ከፍተኛ የሆነ ጥረትን በማድረግ አካባቢው ጥሎ ሊሰወር እንዲሁም ደግሞ ወደ ሌሎች አካባቢዎች ሊሰወር የነበረውን ማን ያሰፋ የተባለውን ይህን ግለሰብ በቁጥጥር ስር አውሎም እንግዲህ የሸገር ከተማ አስተዳደር አቃቢ ህግ እንዲሁም ደግሞ ፖሊስ ከፍተኛ የሆኑ መረጃዎች እንዲሁም ደግሞ ማስረጃዎችን ካሰባሰበ በኋላ በመጨረሻም ይህ ግለሰብ እንግዲህ ሙሉ ለሙሉ የሰራውን ወንጀል በማመኑ የእድሜ ልክ እስራት ተፈርዶበታል። እጅግ በጣም አሳዛኝ ነገራችን ሰርግ ላይ 1-2 መረጃዎች መተውልን ነበር፣ እያጣራ ነው። ይሄ መኪና ምናምን የሚባሉ ጥሎሾች እንዴት ነው ይሄ ነገር ወርቅ ምናምን የተባሉት ነገሮች አይዟችሁ ውሸት ነው እየተባለ አንዴ እውነትስ ቢሆን እኔ ከኔ ጋር ምን አገናኘው? እኔ ለምን ታይኛለህ እንዴ? እውነት ከራይ ነው በእውነት እንደዛ ተባለው። ወይኔ ከራይ ነው። እንዲህ ከሆነ አንተ ለምን ባቡር አትከራይምና የከተማውን ባቡር ከሀያት ጦር ኃይሎች ሄደውን ለምኜ የማቀጁ ታሪክ ለምን አዘገር በጣም አሪፍ ሐሳብ ነው። ግን የመጀመሪያው ጥሎሽ ባቡር ሰጠ ምናምን በቃ አስቁሞ ከጦር ኃይሎች አያት ሄደውን አስቁሞ ለምኖ ነው። እና የበፊቱ የጥሎሹ ድራማ አሁን ወደ ሽማግሌ ተቀይሮ ነው። ድሮ ያው እንግዲህ ድራማ ይሰራ ነበር አይደለ? ብዙ ነገሮች በክራይ ይመጡና ለቡቲክ ባለቤቶች ይመለሳሉ። አሁን መኪኖቹም ከመኪና መሸጫ ቤቶች በክራይ የመጡ መኪኖች ናቸው የሚባል ነገር ሰማሁ። የሚገርም ነው። በነገራችን ላይ ሴት ልጆች አሉ አይደለ? እሱ ምን አይነት ጥሎሽ ይመጣል? ደስ ይላል እንደው ከጥሎሽ ካነሳለ ሴት ልጅ እንዳለው ሰው እሱ ራሱንማ ለሷጣል ከጥሎሽ በላይ ሌላው አንዳንድ ምን አለ መሰለሽ አለው ተብሎ የመጣው ነገር ደግሞ በሂደት ላይኖር ይችላል። ገብቶሻል? የሰው ልጅ አሁን በህይወት የተማርነው የሌለው ሰው ይኖረዋል፣ ያለውም ሰው ደግሞ ያጣል። አግኝቶ ማጣትም አለ፣
አቶ ማግኘትም አለ። ስለዚህ አንደኛ ማለት ያለብሽ እግዚአብሔር ያን ጋብቻ እንዲባርከው መጸለይ ነው። እግዚአብሔርን ይፈራሉ ወይ ነው። እሺ እንደውም አንድ ሽምግልና ላይ አቡነ ኤርሚያስ ምን አሉ? ምን አለው አሉና ያኛው ሰው ሲጠይቁ እግዚአብሔር አለው አሉ። የመጡት ሽማግሌ እግዚአብሔር አለው ሲሉ ዝም አሉ። ሰውዬው ታዲያ ምን ይበሉ? አሁን አጥል ያስቆጥሩልኝ ምንድነው? ዋናው እሱን ከያዘ ምንም አይሆንም፣ ምንም አይሆኑም። አይ አባታችን ነው ሰርፕራይዝ እናርገ Happy birthday Sally Happy birthday to you Happy birthday Happy birthday Happy birthday Sally ወይኔ ደደብ ያለው ወይ እነሱ ሾጥተዋል እንዴ? ሰሊ ዛሬ ነው የሞትከው። ሰሊ ዛሬ ነው የሞትከው። ከሞቶ የሰውዬ ገና አንደኛ አመቱ ነው። በቃ የማዋረድና የማሳቀቅ ምናምን ቪዲዮ ነው ያየሁት። እንዴት ናችሁ? ፍትህ ትላንትና አይታችኋታል አይደለ? እኔ በጣም ደክሞኝ ቆስጣ ግዥና ነኝ ብላት ቅጠል ይዛ መታ ሰጥታኛለች። ስለዚህ ብድሬ መመለስ አለብኝ። ምሳዋ ይሄ ነው ማለት ነው። ሽንኩርት፣ ቲማቲም ይሄንን ቋጥሬላት ትሄዳለች። ቃሪያ ጨምርላታለሁ። ምን እንደምታረግ አያለው። ዛሬ ምሳ የላትም ማለት ነው። እንግዲህ አውጭ ናትና ይኸው ቦርሳው አድርጌ ይሄንን ሰጣታለሁ። እንግዲህ ስትመጣ ያው ታብዳለች። እንግዲህ ምን ማድረግ ይችላል? አንዴ ጀምረዋለች። ስለዚህ ግዴታ ነው። ይሄንን ይዛት ሄዳለች። ምሳ ተቋጥሮልኛል ብላ ቀብር ተቆፍሮልኝ የዛ ቀብር ላይ አፈር ተሞልቶ ነው እኔ እንደገና ዛሬ የምታየውን ዮሐንስና እንዴት ተነሳ? ያው እግዚአብሔር ምን ይሳነዋል? አፈር ተመለሰብህ? ስንት ቀን ቆየ? ነው ቀብሩ ላይ ቆፈር ብሎ አዞ የነሳ አባቴ በቃ ህይወቱ አልፏል ብሎ ሄዶ ደረሰኝ ቆርጦልኝ ግብር እንዲሰጥ አዞ በቃ ህይወቱ አልፏል ገንዘኝ እያለ ነፍሳለ ብድግ አልክ። እግዚአብሔር መለሰኝ። ያው እንቅስቃሴ ያሳየሁት ተነሳው። ለምን ያህል ጊዜ ነበር የሞትከው? 7 ቀን ሙሉ መንቀሳቀስ አልችልም ቤት ውስጥ ልቤን ያው ይሄ ሃርት አታክ የሚመስል የለም እንደዚህ የሆነ አካል የያዘው ይመስላል። መንቀሳቀስ አልችልም፣ መንቀሳቀስ አልችልም፣ ማውራት አልችልም። ጸጥ አልኩ። አስታውሳቸዋለሁ በዙሪያ የነበሩ ሰዎች ሲሰናበቱኝ ማጣት ምን እንደሚመስል አይኔን ስገል በቃ ሙቷል ብለው ወስነው ማለት ነው። እና ምን እንዳጋጠመኝ ወጣው በሕክምና ተሞከረ። ምንም አይነት ጉዳት የለብኝም፣ ጤነኛ ነኝ። ግን እኔን ህይወትን የሚነጥቅ ፈተና አጋጥሞኝ ነበር። ሚራጋ ልጅ ማይክን ስትናገር እንዴት ነው ወከ እንዴት ቻልክበት? ኤኒዌይስ ጋይስ እንደምታውቁት ባለፈው ጀማ ኮንሰርት ተካሂዶ ነበር። ስለዛ ኮንሰርት ጆኒ ራጋ የሚለው ነገር ነበረው ለሰይፉ የሬዲዮ ጣቢያው ላይ። እዛ ጣቢያው ላይ ታዲያ ልጅ ሚካኤል ከሚገባው ሙዚቃ በላይ ስላቀረበ ሰዓቱ ተጣቦ እኔ ደግሞ አንድ 10 ሙዚቃ አስቤ ነበር። እነዛን ሙዚቃዎች ማቅረብ አልቻልኩም ብሏል። ታዲያም ሲናገር ብዙዎቹ 5 ማክሲመም በቃ በዛ ከተባለ 5 ሙዚቃ ነው ሊያቀርቡ የተስማማ ነው። በጣም ብዙ ጊዜ ሪሄርስ አድርገናል፣ ግን አንዳንድ ጊዜ ያው ስሜታዊ ተሆኑና ከዛ በላይ ሙዚቃ ታቀርባላችሁ ብሎ ልጅ ሚካኤልን ከሶታል ማለት ነው። እኔ እንደምታውቁት ኮንሰርቱ ላይ ተገኝቼ ነበር። ይሄ አኩዜሽን ኮምፕሊትሊ ፎልስ ነው። ኮንሰርቱ ራሱ የተጀመረው በጣም ሌት ሆኖ አርፍደው ነበረ ኮንሰርቱን የጀመሩት። ልጅ ሚካኤል እንግዲህ ወደ መድረክ ሲመጣ 10 ጉዳይ ለ6 ነበር ጋይስ፣ ገና ልጆቹ የሱ ቲሞች ሲመጡ ማለት ነውና ሙዚቃውን ደግሞ ማቅረብ የጀመረው ልጅ ሚካኤል 5 ጉዳይ ለ6 ሲል ነበር። ታዲያ እንደ ጆኒ ራጋ አነጋገር ኮንሰርቱን መጨረስ የነበረብን 5 ተኩል ነው ብሏል። ኢማጂን ዳት 5 ተኩል የሚያልቅ ኮንሰርት ልጅ ሚካኤል እንኳን ገና ወደ መድረኩ የመጣው 5 ጉዳይ ለ6 ሲል ነበር። ሁሉም አርቲስቶች በጣም ቆይተው ነበር የጀመሩት። እኛ ብዙ ሰዓት በዲጄ ነበረ። ብቻ ኤቭሪቲንግ በጣም ጠብቀናል። ግን ናቲማንና ልጅ ሚካኤል ያው የቆምንበትንም ድካማችንን ሁሉን ያስረሱት። ኢት ዋዝ ኤፒክ። በጣም የሰውኑን ሁሉ ኢነርጂ ከፍ አድርገውት ነበር። እንደምታውቁት እንግዲህ እሱ ዲሳይድ ያደረገው ከልጅ ማይክ ቀጥሎ ፐርፎርም ለማድረግ ነው። ልጅ ማይክ ደግሞ በቃ የሰውን ኢነርጂ ኔክስት ሌቭል አድርሶታል። ልክ እሱ ሲመጣ ያንን ኢነርጂ ማስቀጠል አልቻለም። በትችል ጆኒ ራጋ ልጅ ሚካኤልን ማመስገን ያለብክ በጣም ማመስገን አለበት። ምክንያቱም የአልበምህን ትልቁን ሂት የሰጠክ ልጅ ሚካኤል ነው። እኔ ሮዚና ሲወጣ ግጥሙንና ዜማውን ሳየው ደንግጫለሁ። ልጅ ሚካኤል ሪሊ ይሄን ጻፈ ብዬ ደንግጬ ነበር። ከዛ ግን ሳስተውል
ግጥሙንም ዜማውንም የሰራው ራሱ ጆኒ ራጋ ነው። በጣም ብልግና ልጆ እኔ ላይ ስማርት አቱ ጌም ላይ ተጫወት ነው አይደለ? ጌም ምዬ ነው የገባሁት ምለን የገባው አስቴርዬ ትሙ ሳሮን ነች የሰጠችኝ ሁሉንም ሳሮን ወደ ዘይድ በእናትህ አስቴርዬ ትሙት ያይሽኝ አይደለም እራስ አረ ቁማር አልሰማም ጆ እንዳዴ አልሰማም ምንድነው የምታወሪው ቁማር እኔ ላይ አትጫወትብኝም በስነ ስርዓት የምን ቁማር ነው ቁማር ነው እናቴ ትሙት ቁማር ነው የምን ቁማር ነው የምትጫወተው ንገሪኝ ቁማር በቃ ከሌለሽ ወይ የለኝም ማለት መድኃኒዓለም እኔ አምስት አስቴርዬ ትሙ ከሌለሽ የለኝም ማለት እንዴ ጆ ማርያም በጣም ያስደበርከኝ ምን ማለት ነው ኩዊን አረ ሪስፔክት አረግና እና ነው አስቴርዬ አረ ይመችሽ አላስረዳትም ይመቻት አውቃ ነው ጋይስ አውቃ ነው ይመቻት እና ሳይተናቸዋል ይመቻት አዶናይም አካውንቱን በማያውቀው መንገድ ሊያጣ መሆኑን ገልጿል መቀመር ይችላልበታል ሲል በነገራችን ላይ አዶናይ ልቀምር ካለ አዶናይ ተንኮል ላስብ ካለ አትሽሉት ጌታ ምስክሬ አትሽሉት ይሄ ፎሎወር ስላለው ሰው ስለወደደው አክሴፕት ስላደረገው ምናምን አይደለም አትሽሉትም አዶናይ በተንኮል ከመጣባችሁ ደግሞ በጣም አስረግጬ ልንገራችሁ በቃ ማለት አንዳንዴ የዋህ የሚሆኑ ሰዎች የዋህ ናቸው የምትሏቸው ሰዎች ደግ ናቸው የምትሏቸው ሰዎች መልካም ልብ አላቸው የምትሏቸው ሰዎች የሆነ ነገር በጣም ከተጎዱ ከተነሳባቸው አታስቆሟቸው እና እነሱ በጣም ኃይለኛ ናቸው ከናንተ ካላችሁ ፓወር የነሱ ፓወር ይበልጣል